ረገጥሽኝ በኋላ ኑና ታረቁ በጣም አዝናባሃለች ፋይል ይዛባሃለች ለሴት ልጅ እንዴት ሪስፔክት ምናምን ካቦካሹ ከጋገርሹ በኋላ ምኑን መጥቼ ላስረዳ ችግሩ ያ ነው እሺ ምናልባት የሚያመጣብሽን ነገር ስላወቅሽ ብቻ ተስፋዬን ስለምታውቂው ኦዲዮ አስቀመጥሽ ከዛም በኋላ ነፃ ሆንሽ እንደዚህ አይደለም ማስመሰል ልክ አይደለም በቃ የሚናገር somebody ሲናገር ቪዲዮቹ የተለቀቁትን እዩ በምን አይነት ስሜት ውስጥ ማለት ነው እኔ እንደዚህ ወደ ታች ያያየውሽ ካናትሽ ላይ እንደዚህ ወደ ታች ያያየውሽ ማለት ነው ምታስቢውን አቃለሁ ማርያም እንደዚህ ካናትሽ ላይ እንደዚህ ወደ ታች ያያየውሽ እኔ ምታስቢውን አቃለሁ ገና ከንፈርሽ ሲላወስ ምን እንደምታስቢ ጠንቅቄ አቃለሁ አንቺ ሽበትህ ምናምን ትልቅ ሰው አይደለ አክብሬህ ምናምን ወይኔ እናትዬ አንቺ ሽንት መሬት መቅደድ የጀመረው ትላንት ነው እና እርሶ ሴትዮ ቢከበሩ ይሻላል የኔ ገበና ካለሽ ደግሞ እንደዚሁ ለጥፍ ፓርትና ፓርትቱ ይያልሽ በጣም ሰው ኢንጆይ ያደርጋል በቃ ተያያዙ ይባላል ማለት ነው ስለዚህ በቃ የተለየ ፍጥረት እንደሆነ ምናምን በመልኬ በሽበቴ በርጅና ምናምን እውነትሽን ነው ምታወቅ ልጅ እኮ ነኝ ያለ ፊቴንም ካለ እንትንም ከንቅልፍ የተነስቼ ምገባ ሰው ነኝ እኮ ፊልተር መጣብዬ መደነግጥ አይደለም እኔ ላንቺ ሙድ ይዘሽ በታምም ተከብረህ እንደዚህ ትልቅ ሰው ነህ ብዬ ምናልባት ከፊልተሮች ራስሽን ብታዩ መልካም ነው እሺ ምንም ማፈጣጠር ቢኖር የሰው ልጅ ፍጥረት ነው እንደዛ ነው ማሰብ ያለብሽ መርካቶ ሄደሽ አይደለም አይደል የተሸወድሽው በተፈጥሮ ምናምን እንደዚህ ሆነ ሽበት ትልቅ ሰው ነብይ ምናምን እርሶ ሴትዮስ ትንሽ ሰው ነው ለምንድን ነው እንደድሜው የማይከበሩት እርሶስ እና ይሄ ነው ያለው ነገር በዚህ አጋጣሚ እየተጫወት የጣው ፕሮግራም በሌላ ቦታ እየተላለፈ ተስፋዬ ክንፈ እኔ ሳሪ ጋር ገብቼ እየተጫወትኩኝ ብዙ ኮሜንታተሮች መጡና እንዴት ተስፍሽ ኢትዮጵያ አይደለም እንዴ እጣው ጋር ለምን አትሄድ እዚህ ነው ቪዲዮ ላይ ገብታችሁ አልተጠራሁም እዛኛው አካውንቴ ላይ በቃል ተጠራችኋለሁ ስለዚህ ያው አልተጠራሁበት ቦታ እንኳን ሰበራ አልሄድ ጨረሱ እንትን አታድርጉት ከዛም በኋላ በአካል ሳገኛቸው እህቶቼን ስላነቃውብህ እንዴ ዋይ ለምን የእህቶቼ ደስታ ላይ በገኝ ችግር ያነቃንኛም ምንም ችግር የለውም አይደለም ለእህቶቼ ደስታ ሲወጣላቸው ቦታው ላይ ተገኝ ምን ችግር አለው እያገዝናቸው አይደል እንዴ ስድስት ዓመት ማለት ምንድን ነበር ብታንቺ ለሷን ያልኳት ወይ ስላላወቀ ይሆናል ተስፍሽ እንደዚህ ያደዘንበር ተብሎ ከዛን በኋላ አውርተን ከነሱ ጋርም ተነጋግረን ውጪ ጉዳይ ሚኒስቴር ስንት ጉዳዮች ለመስራት አብረን የገባን ታግዣቸው ቀንቶቿን ማየት ይችላል ቪዲዮቿን ለለጥፍላችሁ ይችላል እኔ ድርጅቱን እንደዚህ አንዳንዱ ነገር ወንድም ካሊድ ባለው ኮኔክሽን ምክንያት ባዘጋጀው ሁኔታ የተለያዩ ጉዳይ ሚኒስቴሮችን አብረን አግኝተን እንደዚህ ተሸለመ ገና ይደርሳለሁ እኔም ደግሞ አምባሳደር ሆኜ ጀምሮ አወራ እናንተ ግን ወንድም ካሊድም ተጨምሮ በእነዛ ነገሮች ላይ እናወራለን ከወቀን ለመረዳዳት በጋራ መስራት እንዳለብን አወራን እኔ ደግሞ መታበቤቷ እንዲህ ባላችሁ መሰረት እንዲህ ያረኩኝ ለዚህ ነገር ምናምን ብላ በቃ ምንም እኛ ተገበውም ያለን አይመስልም ፎቶዎች ላይ ድረስ ዋጋ ታያለች ችግር የለውም ለዛ ያንን ነገር አድርገን አብረን ተጋግዘን ሰራናቸው ማለት ከራሴ ኪስ እሱን የጠየቀኝ አላስተዋውቅም ስለቀር ያለህና እኔን ከሰስከኝ ቦታው ላይ ያልተገኘው ያቀር ብሎ እኮ እንትን እንዳሰቡ ሲጀመር ቅር የሚለኝ ምንድነው እኔ አስመሰለ 80 ዩኒቨርሳል ባለም ያሉ ሰዎች ሲሰጡ ተናዳሳደር አይደረም እናንተ ወንዶች አንድ አምባሳደር ፎርዛት ማተር ለ3 ለ4 አምባሳደር ተጫዋች እኔ እንቅልፌን ተኝቻለሁ አሁን የጠራሽው ሰዓት ከኔ ጋር ከኒውዚላንድ ጋር ሰዓቱን የተጫወቱበት ሰዓት አይባልም በእኛ ስንት ሰዓት ነው የሚለውን ነገር በኒውዚላንድ እነዚህ ልጆች ጠበቃ ከቆምሽላቸው የተጫወቱሽው ተቆራርጦ ነው የደረሰኝ ለዛ በጣም ከጨራሽ በኋላ ተስበረበረ ሆነ ኦዲዮ እንደላክሽልኝ ሳላውቅ እያንዳንዱን ኃላፊነት አለብሽ በስምሽ ተጫዋች አላየውሽም ምን ይጨራሽ ኦዲዮ ነው በስምሽ አንደኛ ያንቺ ማግኘት ያንቺ መለወጥ ብኖር ኖሮም ካለኝ ነገር ላይ እህቴ ነሽ ደገፍ አድርጌ መስጠት እዚህ በላይ ከዛን የሚሰጠው ያንቺ መለወጥ ያንቺ ማግኘት ምን ሰው የሚያነቃለሽ ታስወጫለሽ አንቺ ነገር ሰዎች ሲሆን በቃ ሁሉም አንቺ ጀግና ነሽ አንድ አበባ ስል ታገኛለሽ እኔ
ሰው ይዛው ቤኒፊት አንቺ የተሻለ ህይወት ኖሮሽ ያለውን ነገር እንደማታረጊ ጠንቅቄ እኔ ቀንቼ እኔ ተስፋዬ ክንፈ ባንቺ ደስተኛ ነኝ። በማስታወቂያ ምናምን ብር ስለምታገኝ ትዳርህ እንዲህ ሲበላሽ ስራ ሲበላሽ ምናምን እየሰራሁላቸው ነው የተናደርሽ ፎርዛት ማቻር ማለት ነው። ለአረብ ሀገር የኔ ትዳር ላላችሁ ማንም ለማይበላሽ ሰው ለማይጋብዛቸው ሰው ትዳርን አንድ ሰውና 8 ላይ ብላቸውን እህቶቼ አምጥተሽ በነፃ ገበናችሁን አውጥተሽ የበተንሻቸው ሰዎች ለያዘመንዋላቸው መልቀን እየካታረጋቸው እኔ ቤት ስትመጡ ይሄ ለአንድ እንትን 40 በላሽ ለትዳር ታስተዋው ምን አገባሽ እንጂ በነፃ ነው። በቃ አንቺ ሰርተሽ መለወጥ ያለብሽ ነው። ከልብ ስትቆሚ ትዳራችሁ ላይ ምናምን ከነዛው ምስኪናቶች ላይ ምንም ማለት ማይነሽ አንቺ ይመለከትሻል። እዛው አረብ ሀገር ከሆኑት ላይ እንደዚህ 50 ሺህ ብር 40 ሺህ ብር ከብሉ ገስት ላይ ለሚቀመጡት ሰዎች ስራ ካዳሉ በማለት ሚኒስትራና ወጣ ምናምን ምናቸው ለምን ተለጥፎ የተስፋዬን ጉዱ ተብሎ እኮ አለም ያግሩ ወቀው ነው ያመንኩበትን እኔ የፈለኩትን ባገባበት ብር እሷ ብዙ ሆነላት። የሰው ገበና ሰምተሽ አንቺ እያዋረሻቸው የሰው ገበና ሰምተሽ እናትና ልጅን እያጣላሽ ኦሬዲ ምስራው ዝም ብላችሁ ተናገሩ ብቻ እያልሽ ንክት ታርገሽ ሶሉሽን ላሰጫቸው በሞቀበት ብቻ ከዩቲዩብ ላይ ያለን ኢሹ አምጥቶ ያለውት 10 እና 20 ሺህ ሰው ማስገባት ሶማሌ ክልል ነው። አንቺ ጋር ሰው መጣ አለመስሎሽ እኔ ቤት አብሮኝ ምናምን ሊቢያ ላይ ያለው ኦዲየንስ ነው የሚከስለኝ ባኮ ይሄንን ያወራሽ የሚሰማኝ ይሰማኛል። ሚዲያው ላይ እኩል ነው ያለ። ከኋላችሁ መጥቼ ምን በነፃ እንደሚሰራ ሰው ዋጋ እንደከፈለ ሰው ዊዛውት ቤኔፊት ናቲንግ ታምርባም ታብታብ የሚያረግልሽ አረብ ሀገር ሰው ነው። የተለየ ነገር እኮ አይደለም። የተለየ ማዕረግ የሚያስገኘው እህቴ ያንን ቅር ብሎኝ አንቺን ማግኘት የሚያበሳጨኝ እንደዚህ 80 ዩኒቨርስ ምንም የተለየ ነገር ማታቂ ይሆናል። ዩኒቨርስ ባንቺ ማግኘት ኮምፕሌክስ የሚጫንብኝ ምን ጎሎኝ ሲጀመር ምን ጎሎኝ እኔ ጌም መጫወት ናላኔ ስራ የኔን አቅም ስለማታውቂ እንዴት እንደምትጠሪ ስመጣልሽ ወያላ እንደማስመሰል እንደሚቻል ካንቺ በላይ ሊሆን ይችላል። ሶ ፕላኔ እሷ ሲጀመር አካውንቴን አታውቂ ወይ ስራ ተበላሸብኝ ብዬ አማክርሽ አላውቅ ምን እንደምሰራ አታውቂ የእውቀቴን ልክ አታውቂ እኔ በመጥፋለሽ እኔ እንደዚህ እንደሚሆን ለዚህ ቢሆን አንቺ ምትኖሪው ሌላ ቦታ እኔ የምኖረው ሌላ ቦታ በታሪክ ልንገናኝ ማንችል ሰዎች እንግዲህ እውነታው ነው። ቲክቶክ የሚያስተዋውቀን እህትና ወንድም ላይፉት መልካም ስራ ላይ ተባብረን የምንሰራ ሰዎች በሚለው ነገር ያንቺ ማግኘት እኔ ጋር የሚያስቀናኝ ምንድን ጀርባችን ሲፈት ያለንን ታሪክ ያንቺ ጊፍት ማግኘት እኔን የሚያስቀናኝ ምንድን ነው? እንደዚህ በትዳሩ ላይ ማግጦ እንደዚህ በሰዓት ስንት እንደማገኝ ታውቂያለሽ አንቺ? አካውንቴ ላይ ስንት ብር እንዳለ ታውቂያለሽ አንቺ? ቸገረኝ ብዬሽ ጠይቄሽ አውቃለሁ። አግዢኝ ብዬሽ አውቃለሁ። አንቺ ማልፈልግም በእኔ ጉዳይ ባክሽ ተባበረኝ ጉድ ልሆን ነው ብዬሽ አውቃለሁ። ከዚህ ማአት አውጪኝ ብዬሽ አውቃለሁ። የፈለገኝ ቦታ ልሰካ ምን አገባ እንዴ? ተይ እንጂ የምንኖርበት ሀገር አሁን ይብላኝ ኢትዮጵያ ሆኜ የሆነ እርዳታ ብሰና ኖሮ በዚሁ አጋጣሚ ማስፈራራት የሚመስላችሁ ማርያም ማለት ነው። ሲጠጣየ ነው ምን አባገባ ቢልኝ ምን እንደምሰራ ምን አይነት ዕውቀት እንዳለ አታውቂኝ። ምናልባት አንቺ ጋር ቁጭ ብዬ ሲያሳይ ነው እንደዚህ ሲጋደሉኝ እንደነቀሳ አይተሽልኛል ሆነ የፈለገሽን መናገር ትቻለሽ። 80 ዩኒቨርስ ከወረሰኝ በኋላ ሰው ተቃጠለ። እኔ መጥቼ ስለ ጀራቱ ሲጠና ምናምን በቃ ፍጹም እናት የሂትለር እኮ ባለም ይታወቃ የገዳም ሴት ስንት ሰው ሆኖ ያሳለፈ ይመስል ለትዳራችሁ ሳትታመኑ እንደዚህ ሳይረዳ ወስዶ 30 ሺህ ሰው ማስቀመጥ ይቻላል። አንኪራ ጨፍረን ስንጨርስ እቤቱ ጌም ለማጫወት እንትን ብሎ እየቆረጠን ትላላቸው አልመች ስለው ምናምን ጡረታችን በሚያከብራው አንቺ ጫጫዋ ስለተጫወትን እህቶችሽ በማግኘትሽ በቃ ተበሳጭተሻል ማለት ነው። ያራዳልኝ ነው የፈለገኝን ባጋራ በአንድ በተነሳ ጉዳይ እንደዚህ ተጠንቀቁ የሚል ነገር ስለሰራው ብቻ ምን አገባ። ይሄንን ሁሉ የምታደርጊው ከሆነ እኔ ለምደምታስቢው በቃ የውሸት ነው ጓደኝነት ሼፌክ ነው። በነገራችን ላይ አውቃለሁ የፌክ እንደሆነ ሁሉም ነገር አውቃለሁ። አየሽ ማየት ሙት እኔ ምንድነው የሰው ልጅ ያሳጣኝ ነው እንዳንቺ ሰው የሚንቅ የለም። እንዳንቺ ሰው የሚናገር ማን ይመስላችሁ ልጆች አላችሁ። በዚህ አጋጣሚ ማውቅሻለሁ እያንዳንዱም በቃ ማለት በራስሽ ኮንፊደንስ እኮ መኖር ጥሩ ነው። ዲግሪ አይጠይቅም። ሰውን በመናቅ ውስጥ ትንሽ ናቸው ብሎ በማሰብ ውስጥ ግን የደረሰበት ነው የሚያውቀው። ይሄንን ደግሞ አስምራችሁ ያዙት ነው። ዲግሪ አስምራችሁ ለመማር ለማስተዋል እንዲህ የምናገረው ነገር የሆነ ቀን ሲደርስባችሁ ታውቃላችሁ። የሆነ ቀን ቪዲዮችን ገብታችሁ ስታዩ የሆነ ነገር ስታዩ የሆነ ቀን ተስፍሻለው ትላላችሁ ሰዎች። እኔ በአካል አውቃታለሁ ምን ያህል ሰዎችን እንደምትነቅ እኔ እንዳልሽው ሀቢባ ለጓደኞቿ እንደምትመች አውቃለሁ። ታስገባላችኋለች ጠርታ ቤቷ ነች ለሰዎች ያልጠብቅም ምናምን ወረድ ብላችሁ ቪዲዮ ይውምላችሁ። ለዛ ነው ባልንበር ላይ ቁጭ ብለሽ እንዲያርጉ እነዚህ ሰዎችን ማነስ የምትፈልግ ብትኖር ሀቢባ ነች። እግዚአብሔር በሚያውቀው የምሬን ነው የምነግርህ። የሚሳደቡ ሰዎችን
ሂዱ ግር በሉ ሲባሉ ደግሞ ግር ብለው የሰው ቢዝነስ የሚያበላሹ በቃ ወንዝ የሆኑ ስትጀላቸው አላት። በነገራችን ላይ የምንዚያቸው ተሳዳቢ ልጆች በጣም ችግሩ ምንድነው? ያንቺን ባህሪ ይዘው ነው ጀሌ ሆነው የሚከቡሽ ሰዎች የሎሚ ፋሚሊዎች የሚከቡሽ ሰዎች ችግሩ አልደረሰባቸው በእውቀት በትትና ቢዝነስ ላይ ሰርተው በእውቀት ማይንዳቸውን የቀየሩ 300 ብር ሲበላባቸው እህቶቻችን ያንቺ ሰዎች ደግሞ ሂዱና ሌባ ሌባ በሉ ሲባሉ ሄደው እንደ ማግኔት ሌባ 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 የሚሉ ልጅቷ አልመጣም ስላለች በረጅም ቀሚስ የነበረውን ጉርድ ስላደረገች ተሳስታለች። በስራ ላይ ይገጥማል እንኳን የሚል ነገር አለ። 180 ለፍታ እዛ እንደደረሰች እንኳን ተበላው የሚሉትን እንዴት ነው የምታስተላልፉት? ቪዲዮ አለላችሁ ገብታችሁ ማየት ትችላላችሁ። ድርጅታዊ ነገር ለሚገነስ የሰዎችን ገበና ወጣ እንትና ሌባ እንደዚህ እንደዚህ ምናምን ብለሽ ለ150 ሺህ ብር በጣም ዝቅ ከፍ ያደረግሻት ሴትዮ 54 ሚሊዮን ብር ሲሆን ለምን አላማለው አነቃቸዋለሁ። አንቺም ታነቂያቸው የለ ጉዳዩን ስትዩ ከፍተኛ ቀውጥ አድርገነው በቤትሽ መተን መፍትሄ ፈልግ ያለውን ጉዳይ አሁን መከላከል ውስጥ ምን አስገባሽ? ልጅቷን ፕሮቴክት ማድረግ ምን አስፈልግ ልክ አይደለም። ሲቀጥል ቪዲዮ ሰርተሽ እንትና ሳጂ እንትና አይደለችም መንጃ እንትና ልካልኝ አረጋግጫለሁ ብለሽ ለጠፍሽ። ሰው ፈልጎ ነው አሪዮ ማንሻ ነው ሰው ፈልጎ ዶክመንት ሰብስበን ለህግ አካላት ምንሰጥ እንዲደርሰናል እያልን ለተመልካቾቻችን የምናሳውቅ ግለሰቦች ምናቃቸው ሰዎች ተሰረቀን ተበዘበዝን አግዙን አሉን እንጂ አንቺ ማስረጃውን ይዘሽ ወስኝ እኮ የተባለ ነገር ሳይኖረው ቀርቶ አይደል። ማን ስለሆንሽ ነው አንቺ ነው ስላሳሳታቸው ተባባሪ ከሆንሽስ እንዴት ነው ምናምንሽ እንዴ? እዚህ ጋር ለማድረግ አይደለም ለዛድርሽ ቀኛም ሲጭን ለኛም ሲጭን እያሉ ጊፍተሯ ስለሆነች ብቻ ፕሮቴክት አድርጎ የሚሰራ ድርጅት ነው። ሶ የተቸገሩትን ሰዎች ለማየት ቀን አይደለችም ማለት ነው። እዛ ጋር 74 እጣበል ሂደት ውስጥ ቤተሰቦች ስንትና ስንት ሜዳ ላይ የተበተኑትን ሰዎች ለማየት ቀን አይደለችም ማለት ነው። ተባባሪያቸው ለማለት ለማሳየት እኔ ጋር ደርሷል በቃችሁ መኑ ተብሎ ቪዲዮ የሚያሰራ ይልኮነ ሊደርስ ቪዲዮ በመስራት ውስጥ እኛ ምን እንቀመጥበት ነገር የለም። ለምንድነው ከበር ማድረግ የዘለች 50 ታስንት ነው አይዋን ካላከችላት ምንም አይታይ ነገር ካላከችላት በተሳካልኝ አሁንም ፌስ አድርጋ ቪዲዮ ሰራጭ መጥቶ እንዲህ የሚቀጥልሽ ብሎ 48000 ብር ያስፈልጋል። ተግባባን አይደለ? ስለዚህ ፕሮቴክት የሚደረጉት ነገር ለበዛሽ ከዛ ማዘንና ምን ለሚደረግልን ነገር ፍርፋሪ ሲሰጠን ሐሳብ መቀየር በጣም ይደረሳቸው ብዙ ሰዎች ችግሩ የተጋጨ ነው። እነዚህ ሰዎች እንደሃ ያደረግናቸው ነው ገዛ ሰው ስላልሆነ እንዴ አንተ የጠላሃቸውን ሰዎች በቤት ያሰደከኝ በሚለው ነገር በዚህ አጋጣሚ እኮ የደረሳቸው ነገር አለ በራስሽ ማለት ነው። ተሳዳቢዎችን እያደረግን ያንን አይደለም ነው ሰርተው የሚለወጡበት ከነዛ ተሳዳቢዎች ጋር ሲመችሽ በቤትሽ ጀግና ስትጫወቱ ስትክቢያቸው ምናምን ሲደርሳቸዋል። ዛሬ ላይ ያሉትን ቪዲዮዎች ወደ ኋላ ወርደን ስናቸው በሆነ ጊዜ አትመጥኑኝም ያልሻቸውን ሰዎች አሁን በፍቅር ተቀራርበሽ የምታረጊ የሆነ ጊዜ ሰደብሻቸውን በዛሽ የሰደብሻቸውን ሰዎች ስትመቻቹና ስትግባቡ ደግሞ የስንት ወር ድካ ጀግና ነች ተዋት እያልሽ እንደዚህ እየተገለባበት አይ ቤት ይደርሰኛል ብለሽ ከምትቆርጪ በ200 ብር በሚጻፍልን ተንቦላ ተመሳሳይ ነገር አለ እየተደመመ ሄድ ማለት ነው። በዚህ አጋጣሚ በ200 ብር ወይም ደግሞ በ1000 ብር አንቦችን የቤት የሆቴል ምናምን ተብሎ የሚዘጋጅ ሌላ ምንም ነገር ስለሆነ አይደለም። ተስፍሽ ቀልቦች ተባብሮ ያንን ኃላፊነት የጋዙን ከፍሎ ጉዳዩን ለመጨረስ በሚያደርጉት ፕሮሰስ ውስጥ የሆነ ነገር ይዞልሽ ሲመጣ ተአምር እንደሰራሽ ስለምታውቂው ሰዎች ጋር ትምር ለማግኘት እንጂ ከወንበርሽ ተነስተሽ የሰራሽው ነገር ሰው አንድ ጣል መግዛት ፈልጓል 10 ቢገዛሽ ተናገባኝ እንደሰው እንደዚህ አድርጉ ብለሽ ሁሉንም ከመሳለብና ለጥፎች ከምትል ከማረለው የመስተቀር እየተመለሰላቸው እየደረሰባቸው በዚህ ድርጅት ምክንያት ጉዳይ ያስመሰሉ እስካም የሚያደርጋቸው ተበራይተው በስማችሁ በደረሳችሁ ሊያደርጉ ሪስክ ላይ እየተጣሉች እንደዚህ የቤት ዕጣ ይደርሳቸዋል ተብሎ ባንቺ ድምጽ ተቀናብሮ የተበሉ እህቶች በእነዚህ ችግሮች በቤተሰብ ተጠንቀቁንም ተነስቶ ትዳራቸው የፈረሰ እንዲሁም ልጄን አይደለህም አይደለችም በሚል ክፉ መርዝ ነገሮች ተነስተው የከሸፉ ሐሳቦች መጨረሻ ሰርቼ እስከ መጨረሻው ነው ሄዳለሁ የምትያቸው ነገሮች ሰርቃለች ተስፍሽ ቅልቦች ገዛ ቢያቆምልሽ አንቺ ምንም ነሽ። ለዛ ነው እሱን የምትንከባከቢው። ተስፍዬ ለጥቅም ሲሆን ሁሉንም ለጥቅም እንደምትቀርቢ ይታወቃል። እኔንም እኮ ለጥቅም ሲሆን እባክህ ተስፍሽናና እንደዚህ አግዘኝ ብለሽ ጋምብሊንግ ነው ተንደርድሬ መጥቻ የምናገረው ነገር ቆጣው ልከውልሻል። ሶ እኔ እዛ ጋር ስታዘዝሽ የነበረው እኔ እዛ ጋር መልካም ስራ እንደምሰራ አውቀሽ አምነሽበት ጀጎል ላይ ባለው ነገር ቢዝነስ ሶ እኔ ላይ በላሽባችሁ ምናምን የትኛው ቢዝነስ ነው ከጀርባሽ ያማው የተቸገረ ይንስማቀልሽ የምሰራው ነገር ተደርጎ ብር ተሳስተዳለህ ታውቂያለሽ። ይሄው በዚህ አካውንት አስገብቼ ብላ ሙሉ ዶክመንት ላከችልኝ
ገብታ ላይ ቢዝነሶች ከየት እንደማገኝ እንደዚህ ያታለሽ። ለምንስ ይሄንን ሁሉ ወጣ ትሞክሪያለሽ? ትልቁ ችግር 280 ሺህ ብር ጓደኛህን ንገረኝና ማንነት ልንገር። ለምንድን ነው እድሜያችሁን የምትጨርሱት? የሚበላሸው ነገር ለምን እንደሆነ ታውቃለህ? 2000 ብር አይበቃሽም ሂዱ ብላችሁ እንደዚህ ሌባ ብለው ስትያቸው ግር ብለው የሄደው ሌባ እያሉ ቪዲዮ የሚሰሩልሽ ልጆች ፈረስ ወርቃችሁ ጆሮአችሁ የሰዎችን ህይወት እንደሚያበላሹ አታውቁም። ቁንጽል ሐሳብ ይዛችሁ የሆነ ሰው ባንቺ ምክንያት ስሙ ተነስቶ ቢዝነሱ ላይፍ የሰራቸው አንዳንድ ነገር እንደሚበላሽ አታውቂም። የሆነ ንግግር ኤዲት አድርጋችሁ ርዕስ ሰጣችሁ እንትን የምትሉት ሰዎች ለእናንተ በመነፍስ የሆነ ጉዳይን ይዞና ከጫፍ መድረስ ለሶሉሽን መስራት የሚሰጠው አስተያየት ምንም ነካክቶ ማለፍ እኔ የሚሰድቡኝን ሰዎች እንዳለ ብታይ እያንዳንዱ ነገር ሰው የሚያመጣልሽ ጉዳዮችን አጀንዳ እንደምትይዥ ይታወቃል። እኔ ተከታይ ስላለኝ እኔ ለእህቶቼ ጠበቃ ስለሆንኩ ነው ለእህቶችሽ ጠበቃ ሆነሽ ሎሚን የሚከተሉ ሎሚ ፋሚሊዎች ደግሞ በመልካሞች ትመርጫለሽ። ሰዎች ሁሉንም እኩላቸው የማይወጣ ዝናም ያመጣልሽ ኢሹ የሆነውን ጉዳይ መርጠሽ ብቻ ነው የምታስተናግጅ። ይሄ ደግሞ ስህተት እውቀትን የሚፈልግ ማስተናገድ ካለብሽ ኦሮሞ፣ አማራ ዘር ሳትለይ ማንንም የሚያግዙ ናቸው። ታዋቂ ምናምን ሳት አጀንዳው ምን ያህል ሰው ያየዋል በሚለው ድባብ ውስጥ ከ1200 ያንን ነገር አድርገሽው ሰክሰስ አድርጋለሁ እኔ ቤት መጥቶ ያልተፈታይለት ራስሽን አሁን ሰማይ ላይ አድርገሽዋል። እህቴ መውረድ መቻል አለብሽ። ዝቅ ብለሽ ብረሪ። ምክንያቱም ስትርቂ በዛው ጉዳትሽም የከፋ እንዳይሆን ከ300 በላይ ችግርተኞች ጀጉር ጋመቸው ሳስታመማቸው የተበሉ ሰዎችን ብር ለማስመለስ ያለፉት ሌባውን በመስደብና በመለጠፍ የሚመጣ ሶሉሽን አላቆን አስክሬን ማገላበጥ ሲጀመር ሁለቱንም ጉዳይ እኩል ሰምተን አስታርቀን እንደዚህ አድርጎ ተባብለው ለመሄድ እንጂ መጨረሻው ሳይታወቅ በእንጥልጥሉ የቀረ ስንት ጉዳይ አንቺ ጋር ምን እንደሆነ ለማያውቁ ሰዎች እኔና አሁን እነዚህ ነገሮች ቼክ ማድረግ የለብሽም ወይ አስክሬን ነጋ እውነት ትዳር ላይ እንደዚህ አታድርጉ ብለሽ ለእህቶችሽ የምትመክሪው ነገር ጥሩ ነው። በዚህ አጋጣሚ ከሰዎቹ ጋር ከባሎቻቸው ጋር የሚኖሩት ሴቶቹ ናቸው። አንቺ አይደለሽም አብረሻቸው አትታወቂ። ገባሽ አይደል? አንቺ ከሴቶቹ ጋር አብረሻት ነው ተቃቅፈው የሚኖሩት በራሳቸው ጊዜ ፍቅር ብለውም ወልደውም ከብረውም አብረው የሚኖሩት እነሱ ናቸው። ሐሳብ እንዳንቺ ሐሳብ ተግባባ። በእነዛ ውስጥ መምከር ካለብሽ እንኳን ተው እንደዚህ አታዳብ ገበና እንደዚህ ሲጀመር የትዳር ነገር ክቡር እንደሆነ ይታወቃል። የራስሽን ቤት ከፍተሽ ነው ሲቻል ዋሽቶ ማስታረቅና በማል የተፈጠረውን ሰው ማስተካከል ሲኖርብሽ እንዳይተያዩ አማመለሽ አንተም ይሄንን አርጋ አንተም ይሄንን አርጋ ላይ ድራማውስጥ ነው ያለሽ መጥቻለሁ። አዎ ይሄ ነገር ትክክል ነው። እንደ ኢትዮጵያ ፈልጋለሁ እንዳስታረቅ ይሄ ነው እህቴ ብዬ በነገራችን ላይ ተባብረሻል የተሰጠው ጉዳይ ላይ ቪዲዮ ሰራው አንቺ ትመሰገኛለሽ። ምን ችግር ማርያም ያንቺ ማደግ ይሄን የተሰጠው ጉዳይ ላይ ሳይተባበሩ ማለት መስገን አይደለም። የቲጂ አገልግል ጉዳይ ተነስቶ እንደዚህ ስታይ ላይ ሲዘገር እንደዚህ አረጋግጥ ነው እንደዚህ ጨረሰ። አንዳንድ ሰዎች ጤነኛ የሆናችሁ ጻድቅ ዛሬ አትጫወቱ፣ ማመስገኑን አትጫወቱ። እንረዳለን ብላችሁ እግርና እጅ ያለውን ሰው ትራንስፖርት ጻድቅ ያንጫወቱ ትገርማላችሁ። ሌላው ስለተቀባበላችሁ ስም አጣሪም እንጂ እያንዳንዱን ሰው ምን እንደተባለ እናውቃለን። ተግባባል። ባሎቻችሁን እንደዚህ እያደረጋችሁ ያመጣችሁ ምናምን ታደርጊው ለህዝብ በፍቅር ተንከባክበው የሚኖሩ ባለትዳሮች እህቶችሽ ነው ማመስ ሲጀመር ተስፋ ይበለጥራት ይደይ ሲመጣ እነሱ እንደዚህ ስለሆኑ ስለተቃጠሉ ብለሽ ተስፋ ያረርገው ብለሽ እንደተናገርሽው እንደዛሬ ስትናገር ይነሽነሳል በአንድ ጊዜ እነዛ ምናምን በሚለው ዳርዳር ማለትና በጀሎችሽ ለላይ እንትናን የተናገረችው በሚል ድባብ ውስጥ አይደለም መሆን ያለበት። እኮ ፕሮግራም ኖሮኝ በሰዓቴ ገብቼ ነው። አንቺ ኮርታ አይደለሽ፣ አንቺ ተአምር ፈጣሪ አይደለሽም። አንቺ አስተባብረሽ የሆነ ነገር በማግባባትና የተበደሉትን በመካስ እንባቸውን የምታብሺ እህት ነሽ። ቀኑሮ የሰራሽው ነገር ብዙ አይገባኝ ምናቀው ማን ክደው አብረንም በጋራ የሰራናቸው ብዙ ነገሮች መስራት ካለብሽ መቀመጥ ያሰራሽው መልካምነት ከሁለት መቁጠር ከሆነ አይደርስብሽ። እያንዳንዱን ነገር ስለላውሽ የነበረው ሳብዝሽ የነበረው በእኔ ስም እንኳን ያደረኩትን ልፋት እኔ ያደረኩ ብለሽ የተናገርሻቸውን ክሬዲት ፈልጌ የሚከተሉሽ 1 ሚሊዮን ያንቺ ተመሳሳይ ወፍቲ በአካል በይደሽ ያደረግሽው ነገር ያላዝኑ ከሆነ በስድብ ነው። ኢትዮጵያም ስትመጪ ለፕሮግራሙን የመጣሽው መተው ለእህቶቼ ባገኘሁት ጊዜ አጣብቤ ሄጄላችሁ በሚል ድራማ አንቺ ሳትመጪ አሰማራሻቸው። በቃ መተው አሉ። ስለ ጓደኞቼ ሌባ ጓደኞች እንትን ብለህ ምናምን ብለሽ ደግሞ ያወራሽውን ነገር ደርሶኛል። ዋረድማኔ ቢቀርብኝ ነገር በዚህ አጋጣሚ ሾርት ሚሞሪዎች አትሆኑ እሺ። እናንተ የምነግራችሁ ነገር የሆነ ቪዲዮ ቤት እንደገዛች አድርጋ ሰርታለች። ደግሞ ብሎ ድብልቅልቅ ይላል። አላያችሁትም? ከዲኤምሲ 16 ዓመት ኖሬ ቤት ገዛሁኝ የሚል ቪዲዮ አይታችኋል አይደል? ከሚኪ ጋር ሆነው ቤት ገዛን የሚል ቪዲዮ አይታችኋል አይደል? በዚህ አጋጣሚ
የሚወዱሽ አብረውሽ ስራ የጀመሩ ጓደኞችሽም ምን ሆነው ካንቺ ጋር ማስታወቂያን ይሰሩት ብዙ የአረብ ሀገር እህቶች ግን ከዛ ግዙ በእኔ በኩል ከመጣችሁ ቅናሽ ይደረግላችኋል ተብለው ተሸውደዋል። ላይቭ ላይ ተቀምጠው እንደዚህ ግዙ ስላነሳሹ ነው ማውራው በእንትኖቼ ወጪ ገበና ካለ እንደዚህ የፈለግሽ መረጃ ሲኖርሽ አውጪ። እነዚህ ተሳዳቢዎች ናቸው ብለሽ ያነሳሻቸው ነገር ምናል መግጠም እንትናዬ የልቤ ጓደኛ ያለሽ እንትን ያለሽ ይሄ ማስመሰል ይባላል። አንቺ ትዳርህ እንትን ሳይል ምናምን ብለሽ ፐርሰናል ላይ ተገባሽ ማን እዛ ላይ መምጣት አልቻለም። የተማርኩ ስለሆነ እንዳልሽው የተጋጨነው ነው እኔ የሰደቡኝ ሰዎች ለምን ቤትህ ገብተህ ያልገዛሽው ቤት ላይ የአረብ ሀገሮችን ግዙ ብለሽ ስትሸውዳቸው በእውነት ላይ ምን ቤተሰብ ግዢ ማስታወቂያ 100 ሺህ ብር ተከፍሏችሁ ያውም አንቺ ሚኪያም ድራማ ሰርታችሁብን ሁለት ፖለቲካ ማንገናኝ በዘር ማንገናኝ ድራማ ሰርታችሁብን ግዙ ብላችሁ ማንገናኝ ሰዎች ምርጥ ነው የሚተማመንበትን ብዙ የሰሯቸው ወንድሞች አሉ። ስንት ሌባ እንደሆነ ሰዎችን ሪልስቴቶቹ ምን አይነት ሌባ እንደሆኑ እናውቃለን። ግደሉኝ እንጂ ችግሩኛ እኔ ያህር ልጅ አንቺ ጋር ሲመጣ ሐቀኛ ምንም አትሳሳቺ ሌላው ደግሞ ወንጀለኛ አንቺ ተናጋሪ ሌላው ጋር ሰራለሁ አጀብ የሚሉ ሰዎች ግሪሳዎች ምትሳሳቻ ይመስላቸው መላክ ነው የሚመስለው። እኔ ልጆቹን አላይም ቪዲዮ ለጥፎ አንተ እንደዚህ አንድ ማስነስቶ ተናገር ልጅ ያያለው ጀመረ የተከበርኩ ተመግረፉ ጋር የተግባባ ነው ቤት የምቶ ስላናገረኝ በራሱ ቪዲዮ ሳዳግሽን ቪዲዮሽን ያሳያስኩ ከዛ ነቤትም ስትንዘላዘሉ ነገር ተገርሽው ነገር ምናልባት ካለ ከበኋላ ተንዘላዘለሽ ነገር ወደ ቀልብ ያስተመልሰሽ ነው መሄድ ያለብን ስንል ለምንድን ነው ሁሉም ሰው የራሱ ባክግራውንድ አራት ሆናችሁ ሚኪ ለምትጠጪው ለምታጨሲው ለምትሆኚ ነገር አንቺ ሆናችሁ ራሳችሁን ዘግታችሁ ራሳችሁ ጠያቂ ራሳችሁ መላሽ ሆናችሁ ራሳችሁ መዘግታችሁ ለምትጠጣው ለማሳልፈው የተበደለው ህዝብ እሷም ራሱ አለባት ጉዳያችንን አልሰማችንም የሚሉ ሰዎች የተበደሉት ሰዎች ምስኪኖቹ 54 ምናምን ሚሊዮን የተበሉት እያሉ እናንተ ፈራሽ እናንተ አረጋጋጭ እናንተ ወሰኛ ጽሁፍ የምትጽፊ ልጅ እኔን እንትን አርገሽ ታወሪታችሁ በር ስትዘጉ እሷን መታም ታረጋግጥ በዚህ አጋጣሚ ለፈው ተማሩ ልጅ እኔ አረጋግጫለሁ ያልሻት ልጅ ምን በራሷ እኔ ትዳሩ ቪዲዮ ገብ የፈለገኝን ባኔም ገብቼ ቤት ልኖር ካልፈለገ ያለው ነገር አሳይታባሽ አመስግኛ ተቸግሬ አንቺን ተቸገርልኝ ብዬሽ መጣው አየሽ አይደለ ለጓደኞችሽ ታማኝ እንዳልሆንሽ ራሱ እንደዚህ ሆነ ስንት ገበና ይዤ ላይ ነው ወሬ ማውራት ያስፈልጋል ያለውን ነገር አስረጅኝ ወይም ደግሞ ኮንታክት ካለሽ ስጭኝና ላናግራ እንደዚህ ፈቃደኛ ከሆነሽ ታናግረኝ ቤቴ ዛሬ በክብር ትምጣ ምን ሲስተኝ ይፈልጋለሁ ስለዚህ በቃ ፐርሰናል ስልክ አልሰጠም አልሽኝ በቃ ይሶራይት ተውኩትኝ በራሴ ቪዲዮ ግራውንዳችን የተሻለ ምናምን ጨዋታ አልመጣችም ትናንበ የመጣው ሰው ሲወራ ተመናግራያችን ስለተከናነበን አራ በቤታችን ምን ናማውና ቁርአን ምን ይላል መሰለሽ አመለህቴ ስትነግረኝ እኔ እንደውም ምንጫኛው ሀቡ ቤት ነው ማለት ስለምትግባቡ ስጋን እንደመብላት ነው ማለች አንድ ቀን በክብር እያናገርኳት ይኸው እኮ ቪዲዮ አለ ያው ለቅቄላችኋለሁ ቪዲዮ ለመሳሳይ ቦታ ሲሆን ብቻ ይመቻችኋል ምናምን ሚኪም ወንድማችን ማለት ነው የሆነ ጊዜ እንጠብቀሽ ያ የራስሽ ጋር ምናምን ሴፍ የሆንክበት ቦታ ብቻ እኔ ባንቺ ጉዳይ ገብቼም ተናግሬም ማለት ለዳሃዎች ትደርሳለህ ለተጀገሩ ሰዎች ትደርሳለህ ሌባ ብላኛለች ጠላቴ ነው እንደዚህ አርጎ እንደዚህ አይተደረረን ጨርሻለሁ ብለው ነበር በዛ አጋጣሚ አንቺ 2 ሰዓት እንደዛ እኔ ስትሰድብኝ እዚህ 300 ተባበርኩ ወደ 50ኛው ሰዎች ጌም እየተጫወቱ ብር እየሰራን ነበር እኔ ጥጋቡ ልጅ የነማን ዘር ምናምን ይያልክ ተቆራራለህ በዚህ አጋጣሚ 1200 ተማሪዎች በክብር ጎማዳን ቤት ተመርቀው በክብር አንተም ተሰንችለው ሰው ሀገር ላይ ያለው ለምን ሀቅ 1200 ሰዎችን በነፃ እያስተማርኩ ነው ከከፈልካቸው ለምንድን ነው ወደ ሀገር ማገባው በዚህ የሚያስከፍለው ትምህርት ለ1200 ሰው በነፃ እያስተማርኩ ነው አደገኛ ነገር ውስጥ በዚህ አጋጣሚ ለብዙ እህቶቼ ዶላር እንዴት እንደሆነ ጌም እያጫወት ወደ ኪሳቸው እያስገባው ሰዎችን የተሰጠኝ ጊፍት ቤት እንኳን የሚቆርጠው መልሼ ከራሴ እየሰጃም ማለት ስለሆነ ገባኝ የጌም ስታይላችሁን ስለምባንንባችሁ ብቻ ስለመጣውባችሁ ቤትን ከፍተ ፓርት 1 ፓርት 2 ምናምን እስከ 8 ከምታወራ እዚህ ጋር ምን ስታይላችሁ ነው የሚያገኙት ብዙ ብር ነው እስኪ አንቺ እስከዛሬ ያገኘሽውን ንገሪያቸው የሚመቻችሁ ቤት ሄዱና ታማሙኩታላችሁ ከዛን ሰንበዲ መጥቶ ይደግፋል ምናምን ስራ አለኝ የሚያሳዝነው የሚያለቅሰው የሚጎዳውም የሚያሳዝነው ሰው ማህበረሰብ በአንድ ሰዓት ውስጥ ተመሳሳይ ቆምለታለው ከመጥለው ማህበረሰብ ጋር መመሳሰል ነው የማገኘው ደሞቼ ናቸው ምትላቸው ብቻ ያውቃሉ ሰዎች ተበትነው ሲያለቅሱ ላንቺ ማቅራራት አይደለም ልደርስላቸው አልቻልኩም የማገኘው ራሽ አቃቸው ምናልባትም ላንቺ መንገር የለብኝ ለመሸፈን አልተባበረን ምንም ማያመጥ ይብላኝ ወጥቼ የተሻለ ሀገር ባልኖር ኖሮ ይብላኝ የምሰራው ባይኖረኝ ኖሮ ለምን እንደዚህ ታረጋላችሁ ይብላኝ እህቶቼን ረዳው ብያለሁ የሚገርም በኃይለኛ ጉዳይ ቪዲዮ ሰርታ ምናምን የቆመችው ሀቢባ አቅፌ ዛሬ ላይ ተቀይራ ሲያነቡም ባቸውን ተረጋ ጊፍት ስለሚሰጣት ብቻ ለምን እንደው ተከላካይ ሆና ማለያ ቀየረችው ተንሰቅስቄ አልቀሻለሁ
በማስመሰል ድራማ ውስጥ ስለሷ ተጠይቀን ብለሽ የምትቆጩ ለምንድን ነው? መሬት ወርጄ እንዴ ያው መነጋገር ስላለ እኔም እኮ ተጠርጥሬ በቤቴ ተጠይቄ መልሻለሁ። አንተም ፎቶ ስላለበት ስቶሪያቸውን ስንሰማ ገባኝ ነገር ነው። ፎቶውን አይተሻል? ተናገር እንደዚህ እንኳን አምጣልኝ ያ አይቻለሁ ምናምን ትላለች። ስርዓት ስላለኝ ነው። ልክ እኛ አካባቢ ሀረሽ አዋቅበሽ የሆነ ነገሩን አዋቅበሽ ያወራ እንተ ቤት ሲሰራ እና ሲያሙ ዝምቴና አንተ ቤት አሰምድ ይባላል። ማንም ቤት አልሄድም ትልና ጥሩ እንትናቸዋል ዋሪ እንደዚህ ሆኖ ማን ስለሆንሽ ነው ምናምን እየተባለ ሞራል ይሰጣል ማለት ነው። ማን ስለሆንሽ ነው አንቺ ጋር የምመጣው? ቡና አፍልተው የሚያወሩ ነው ይመስለው። እኔ እንግዲህ ወንድ ልጅ ቀሚስ አላደረኩኝም። ምናልባት በመናገር ውስጥ እንትን በማለት እኔ ወንድ ልጅ ነኝ ስድብ አልችልም። ያንቺ ወርድ ነው። ሞክሬ ያቃተኝ ነገር የብልግና እህቴ በስድብ ከብሮ ሂዱና ስደቡት የሚል ሰራዊት እንትን ብለሽ የንብ ፋሚሊ። በነገራችን ላይ ንብ ማራዋን ብቻ አይደለም መርዟ ምን ይዛ እንደምትሄድ ማወቅ አለብሽ። አብሮ መብላት ትርጉሙ ያ ነው። መርዝ ነገር ሆና ቤት አሁን እንደምታሳሽ ለምን በሰው ቤት አማኝ በጀርባ ባላየው ኖሮ ይገርመኝ ነበር። አምተሽ ከጨረሽ በኋላ ወዲያው ልከሽልኝ መርዟንም ደግሞ እንዳትዘን። እኔም የገረመኝ እሱ እኔ ከሷ አልጠብቅም። ሰዎች ተጠንቀቁ። ምንም የተለየ ነገር የለም። ማማት ነው።